ሰው አለ? ማን ነው? ሰው አለ እንደዚህ ውስጥ ላይ ማን ያለው? ሰው አለ? እዚህ ማን ያለው? ወይኔ በቃ እየቃዠሁ ነው ማለት ነው። ኤልሹ እናትሽ ትልቅ ጥፋት እያጠፋች ነው። መቼም የሚቀር የሚባል ጥፋት አይደለም። ምን ተፈጠረ ወንድሜ? እናትሽ ያለችሽ ነገር አለ? ቆይ እሷ ማን ስለሆነች ነው ከዚህ ቤት እንደወጣ የምታደርገኝ? ማለት ማን ነው ከዚህ ቤት የሚወጣው? ስለመውጣት ነው የምታወራው? ስሚኝ ኤልሹ፣ እኔ እሷን ከዚህ በኋላ ማውራት አይደለም ስሟን ማንሳት አልፈልግም። ስለዚህማ የምልሽን ደውለሽ ቃል በቃል ትነግሪያታለሽ። ምን ልበል? እስካሁን ሳልከሳትና ምንም ነገር ሳላረግ ተውኳት ለአንቺ ብዬ እንደሆነ ነገሪያት። አንቺም እንዳትከፊና እንዳታዝኝ ፈልጌ እንጂ የእሷን ወንጀል ካወኩ ሰነባብቻለሁ። እያንዳንዱ ነገር አውቄያለሁ። ግን የማርኳት ለአንቺ ለልጁ ያሰል። ምንድን ነው ወንድሜ? የምን ወንጀል ነው? ምንድን ነው የምታወራው? ወንጀሉን እኔና እሷ በደንብ እናውቀዋለን። አሁን ዝም ብለሽ ያልኩሽን አድርጊልኝ። እኔ ጋር አትነካኪ፣ እረፊ። ኃይልሽን ለማሳየት ይህን ያህል ርቀት መሄድ የለብሽም ቢያት። ወንድሜ ምን አድርጋ ነው? ቆይ ስለ ወንጀሉ ለእናት ነግረኝም እንዴ? አርፋ ማትቀመጥ ከሆነ ወንጀሉ ለአንቺ ብቻ አይደለም ይሄ ክፉ ስራው አደባባይ እንዲወጣ ነው ማለት ነው። እንዴ ምንድን ነው ይልሹ? የእናትሽን ለመባልና ድፍረቷ ከልክ አልፎ እኮ ከገዛ ቤት እንዲወጣላት ትፈልጋለች። ምናልባት የምነግርሽ ነገር አንቺን ሊያስከፋሽ ይችላል። ለዚህ ቤት ግን በደሜ ፈርሜ ነው የምፋለመው። በህይወት ኖሬ አይደለም ብሞት ራሱ የእናቴ ቤት ለማንም አይሆንም። በጣም እናቴ ያበዛክ። ምንድነው ለሞተች እናት እንደዚህ መሆን? ገባኝ ወንድሜ፣ እያንዳንዱን ነገር እነግርልሃለሁ። አንተ ምንም አታስብ። እሺ ይቅርታ፣ ተናድጄ ስለነበረ ነው አንቺን ማስጨነቅሽ አይደል? እወድሻለሁ። ምንም ቢመጣ አንቺ እቴ ነሽ። ለምንድን ነው ቃል ዳግማ የምትናገረው? እናታችን አንድ አይሰራችሁ? ኧረ በጭራሽ አይደለም። እንዲሁ ነው። እኔ ግን እንደዚህ ስትለኝ በተለይ ደግሞ ሆነው እኔን ቃል በጣም ነው የምፈራው። ማለቴ በቃ ምንም ደስ አይልም። የሆነ የተፈጠረ ነገር አለ ነው የሚመስለኝ። ወንድሜ የሆነ ነገር ተፈጥሮ የደበከኝ አይደለም? በጭራሽ እኔ ቆንጆ ምንም ነገር አልደበኩሽም። እሺ ወንድሜ አምናለሁ። ቻው። ቆይ ለምንድን ነው የፈለከኝ? እናቴ ልታገናኝ ነው እንዴ? እንግዲህ መጃጃልን አቁማተ። እኔ የምሸውደኝ ይመስላል ማለት አልገባኝም እንዴ? ቆይ እናቴ ናት። አንተ አናተን ብዬ እንዳልገላገለ ፋራ እኔ ላይ አትጮት እሺ። ስነ ስርዓትን ያዝ። እንኳን ይኸውልህ ረሳው ብሎ የሚጃጃል ይቅርና የዝንብ ጠንጋራ ላይ ያለው እሺ። አታጃጅለኝ እሺ። በቃ ለምን ፈለከኝ? አው ጎበዝ። አየህ እኔም እንዲህ እንድትሆን ነው የምፈልገው። ይኸውልህ ነገሩ እንዴት መሰለ፣ ለዛ እንከፍ አብሮ ለሚኖረው ፋይል ሰጥቼው ነበር። ለማን? ለቤሉ ነው? አው ለሱ። እና እንዴ እናማ ፋይሉን አይቶ ምንም አይነት ምላሽ አልሰጠኝም። ስለዚህ ነገሩን ወደ አንተ ባዞሮስ? አልገባኝም። ለምንድን ነው የማይገባ? ደደብ ነገር ነህ እንዴ? በአንተ አይን ስታየው ኧረ መላላጥ። ይኸውልህ አንተ ልጅ ግን እንደ ዶሮ 12 ቦታ ነው እሺ የምገነጣጠለ። መለፍለፍ ይቆየህና ወደ ቁም ነገሩ ገባ። እሺ ስማ፣ ወንጀለኞቹን ማጋለጥ ትፈልግልህ? ቆይ የሰጠውን ሽጉጥ የታረከው እኔ እስካሁን የሞት ዜና ምንም አይነት ነገር አልሰማሁም። ወይስ ትራስ እያሞቀ ነው? የጥይቱን ሂሳብ ለማያወጣ ሰው ጥይቴን አላባክንም። መርጬ ነው የምመታው። ለዛ ነው። ስለዚህ አሁን የምርጫ ቅስቀሳ ላይ ነው። አሁን የምታወራው ነገር ከሌለ ሊር ነው። የማወራውንማ እኮ ነገርኩ። ይኸውልህ ወንጀለኞችን አብረን እናጋለጥ። እጄ ላይ ብዙ መረጃ አለ። ለምሳሌ ምን አይነት መረጃ? ይኸውልህ ህፃናት የሚገኙበትን ቦታ እንዲሁም ደግሞ ሌሎችን። እሺ ህፃናቱ በየስንት ቀን ቦታ እንደሚቀይራችሁ ታውቃለህ? አላውቅም። ህፃናቶቹ ከሳምንት በላይ ሀገር ውስጥ እንደማይቆዩስ? እሱን አውቃለሁ። እኔ ግን እያንዳንዱ ነገር አውቃለሁ። ስለዚህ ካንተ ጋር መስራቱ አይጠቅመኝም። ሁሉንም ነገር በራሴ አድርጓለሁ። ሲጀመር አንተ የሆነ ንቀት አለብህ። ሲጀመር አንተም ብትሆን የሆነ ነገር ሳትፈልግ እንስራ አልከኝ። በቃ እሺ እንደፈለክ። ይኸውልህ አንተና ያ ቤሉል ተብየው ጅል ናችሁ።
ልክ ነህ። ጅልነቱ ከቤተሰብ ነው። የሆነ እንደወረርሽኝ አይነት ነገር። እንግዲህ አንተም ከኛ ጋር ብዙ አትነካካ እንዳይመለስብህ። አይ የሆነ ነገርማ መፍጠር አለብኝ። እሺ እንዴት ናችሁ ህጻናት? ከኔ ጋር መሄድ ትፈልጋላችሁ? አይ አልፈልግም። ለምን? አይ አንፈልግም እኛ። ቆይ እኔን ትፈሩኛላችሁ እንዴ? አዎ። ለምንድን ነው የምትፈሩኝ? እኔ እኮ እናንተን መጉዳት አልፈልግም። እኔን በጭራሽ መፍራት የለባችሁም። እሺ ይኸውላችሁ እኔ እናንተ ደስተኛ እንድትሆኑ ነው የምፈልገው። መጫወቻ አመጣላችኋለሁ፣ ምግብ አመጣላችኋለሁ። ወደታችሁ ሰደን ስሙኝ እሺ፣ ነገ ወስዳችኋለሁ። ለዛሬ ግን አንድ ህፃን ነው የምፈልገው። ነይ የኔ ቆንጆ፣ ነይ ነይ ነይ፣ ቶሎ በይ። አይ አልፈልግም። እንዴ ዝም በል አንተ፣ ቁጭ በል። ብትገኝም ይፈራለሁ። ሄሎ፣ እና ግባና ልጅቷ መሰለኝ። ቶሎ እንዴ ሰብረናት ተሰዳ አርፈህ ቁጭ በል። ልቀቀኝ። አርፈህ ቁጭ በል። ሰብረናት ተሰዳ ልቀቀኝ። አታርፈህ ቁጭ በል። ልቀቀኝ። ልቀቀኝ። ማይራ ጆሮውን ነው አርፈህ ቁጭ በል። እና አባቱ ይጨማለቅ። አንድ ሰው የሆነብሽና ነገር ነው። ተነሽ ና ጨፍሪ ተነሽ። ማንም ሰው እንዳይስቅ አጨብጭቡ። በቃ ያጋችሁ ተነሽ እንጂ ሁላችሁም እንዳታዙ ፊታችሁን አዙሩ። ጨፍሪ እንጂ አጨብጭቡ።
ይዘኝ ትወጣለህ? እናቴ ናፍቃኛለች። አዎ ይዤሽ እወጣለሁ። እናቴ እኮ ስለናፈቀችኝ ነው። እኔም እኮ ናፍቃኛለች እንዳታለቅሽ እሺ? እሺ። አንተ ማን ነው ከሰብለ ጋር ተቀመጥ ያለ? አተነስ እዚህ ጋር ብቻህን ተቀመጥ። አንቺ ተጮች ሄሎ፣ አንዴ ሆስፒታል ነበርኩ። ትመጣልኛለህ? ምን ነው ሊዛይ? ምን አጋጠመሽ? ጓደኛ አደጋ ደርሶባት ነው እና ትመጣልኛለህ? አዎ እሺ፣ እችላለሁ። አድራሻ ብቻ ላኪልኝ፣ እመጣለሁ። እሺ እልክልሃለሁ። ቤሉል፣ አንዴ ላናግርህ ፈልጌ ነበር። ምን አስቸኳይ ነው እንዴ? አዎ አስቸኳይ ነው። እሺ ንገሪኝ። ቤሉል፣ እህቴ ከዚህ ቤት እንደወጣች ታውቃለህ አይደል? አዎ፣ ያው ሙሉን ነገር ባላቅም ከቤት እንደሌለች አስተውያለሁ። የሆነ ቴክስትም ልካልኛለች። ቆይ ምንድን ነው እየተፈጠረ ያለው? እሷና ባሏ አንድ ላይ መኖር ጀምረዋል። ማለት መኖር ስትይ መቼ ተጋቡ? አዎ ባይጋቡም በቅርብ አብረው ተጋብተው ለመኖር እያሰቡ ነው። ነው እንዴ? ቆይ መሲ ግን ተስማምታ ነው? አዎ፣ ግን አሁን ልላ የፈለግኩት ወንድሜና እናቴ እህቴ ላይ በጣም ተናደውባታል እና ይሄ ነገር እኔንም እህቴንም እያስጨነቀን ነው። ምናልባት አንተ ማስተካከል ከቻልክ። እሷ ደግሞ ትክክል ነው ብላ ያሰበችውን መርጣ ሄዳለች። እኔ ደግሞ እህቴ ላይ መፍረድ አልፈልግም። እኔም ቦን የማደርገው ነገር ነው። ምኑን ነው አንቺ የምታደርጊ? የምወደውን ሰው ነው የምመርጠው። ኑንዬ፣ ችግሩ እኮ የምትወጂውን ሰው መምረጥ አይደለም። ዋናው ነገር ምን አይነት ሰው ነው፣ ምን አይነት ማንነት አለው የሚለውን ለይቶ ማወቅ ነው። እንዴ ቤሉል፣ እኔ እኮ አንተ መምረጥ ማለቴ ነው። እኔንማ ታውቂኛለሽ፣ እነሱም ያውቁኛል። እሷ እኮ ምኑንም አታውቀውም። ችግር ውስጥ ቢያስገባትስ? በዛ ላይ ደግሞ ያለ ጋብቻ ያለ ማስረጃ እሺ ብላ አብራው የሄደችውን ሴት አግብቶ ማኖር ይቅርና ለተወሰነ ጊዜ እንኳን አብሯት የሚቆይ ይመስልሻል? እኔ ግን አይመስለኝም። የሴጣን ጆሮ ይደፈን። እንዴ ቤሉል፣ አስፈራራኝ እኮ። እንድትፈሪ ሳይሆን እንድታውቂው ነው። ለማንኛውም ለማስማማት እሞክራለሁ። አሁን ግን ረፍዶብኛል፣ ልሂድ። እሺ ቻው፣ በቃ እንዴት ነው? እኔንማ እንደዚህ ታናግሪኛለሽ ብዬ አልጠበቅኩም ነበር። ችጋራም ስለሆንክ ነው ገንዘብ የጠየቀኝ። እኔ ደግሞ ችግርህን ስላወቅኩ ከፈልኩ። በምላሹ ግን አንድ ነገር እፈልጋለሁ። ምንድን ነው? ምን መሰለህ? ነገ ለፖሊስ እጄን የምሰጥበት ቀን ነው። ማለት እንዴት ነው አንቺ እጅሽን የምትሰጪው? ጭራሽ ደግሞ ራስሽ ፈልገሽ? አዎ ፈልጌ ነው የምሰጠው። እሺ እኔ ምን ላድርግ? እኔ ባልኖርም በዚህ ሳምንት የሚገባ ቃል አለ። እያንዳንዱን ሁኔታ እየመጣ ለእኔ ትነግረኛለህ። በእርግጥ ለመፈታት ብዙ አልቆይም። ጭራሽ የምትፈችበትንም ቀን ታውቂያለሽ? አዎ በደንብ አውቃለሁ። ግን ደግሞ ኃላፊነት ተሰጥቶኛል ብለህ አንድ ጥፋት ብታጠፋ አንተ ጋር ያስኩብህ ከባድ ነገር አለ። ማለት ይህንን ፎቶ ይኸው። እናትህን ለማኖር እንደምትሰራ አውቃለሁ እና የፈለግከውን ገንዘብ ልከፍል እችላለሁ።
አንድ ተንኮል ለመስራትና ለመክዳት ብታስብ ምን ላረግ እንደምችል ግልጽ ነው አይደል? ቆይ ከየት አገኘሻት? እናቴን በእኔ ማስፈራራት አይደለም ደግመሽ ያሳየሽኝ ፎቶ ራስሽ እንዳለ እሷን ነክተሻት ምትወሽ እንዳይመስልሽ። አሁን መፎካከሩ ያዋጣም። ስራውን ብቻ በአግባቡ ስራ፣ ከዛ ደግሞ ይከፈላል ማለት ነው። ቴዲ ይሄ ምንድን ነው? ምንድን ነው መሲ? ከየት አመጣሽው? ከዚሁ ቤት ነው፣ ከክፍላችን ያገኘሁት። ቆይ ምን እየተፈጠረ ነው? የእሷ ፎቶ ከየት አመጣው? ለዛውም በተለያየ ቀን። ቆይ እየተከታተልካት ነው? ምንድን ነው? ለምን ብዬ ነው የምከታተላት? እና ታዲያ ፎቶ ከየት መጣ? እየተራመደ መጥቶ ነው? ለምን ጥያቄ ታበዣለሽ? ምን ማለት ነው? ቆይ ቅድህ አለማ ፍላጎትህ ምንድን ነው? በአጋጣሚ ከሰው ተቀብዬ። ቴዲ ከማን የተቀበልከው? ፈጣሪ ይቺን ልጅ ሳላጋጫት ትዕግስቱን ስጠኝ። መልስልኝ ቴዲ፣ ምን ይዘጋሃል? መቼም አሁንም ድረስ ቆሻሻ ስራ እየሰራሁ ነው አትለኝም ማለት? ቴዲ እናቴን ሳይ ነው ምልክ እኔን አያድርገኝ። መጥፊያ ነው እሺ የሚሆነው። ምን አድርግ ነው የምትይኝ መሲ? የተናገርኩት በደንብ ገብቶሃል። ይሄ ፎቶ ከየት መጣ? ከተለያየ ሰው ጋር ሆና እየተከታተልካት እንደሆነ በደንብ ግልጽ ነው። ለምን ብዬ እከታተላታለሁ? እና ስለምታውቃት ነው? መቼም አውቃታለሁ እንዳትለኝ፣ ምክንያቱም ገና ከውጭ መግባቷ ነው። ቆይ ከየት ነው ያወቃት? በቃ ተይኝ መሲ። አልተውህም ቴዲ፣ በሞት አልተውህም። መልስልኝ፣ ከየት ነው ያመጣኸው? የኔ አይደለም፣ በቃ ከሄለን የወሰድኩት ነው። እኔን ጠይቀኝ አላቅም ብያት። ለምን ሲባል? ሄለን እና አሁንም ድረስ ሄለን ታወራታለህ ማለት ነው? ቴዲ ሽምግልናችንን እኮ ያበላሸችብን እሷ ናት። ፈልጌ አይደለም፣ ይኸውልሽ በአጋጣሚ በስራ ተገናኝተን ነው። ወይኔ መሲ፣ ሲጀመር አንተ መቼም አትለወጥም። እሺ ቴዲ፣ መቼም ያው ነህ አንተ፣ እድሜ ልክህን። መሲ እባክሽ እንደዚህ አትሁኝ። እመነኝ ቴዲ፣ ይኸውልህ እዚህ ቤት እየኖርኩኝ አንድ የማይመስል ነገር ባይ እርግጠኛ ሁን የምትጎዳ ነው የሚሆነው። እኔን አያድርገኝ ቴዲ። ትወደኛለች ታፈቅረኛለች ብለህ እንዳትሳሳት። እኔ አንተን የመረጥኩት ተለውጠሃል ብዬ ነው። አይዞሽ፣ ዋጋሽን ታገኛታለሽ። በዚህ ሁኔታሽ ከአንቺ ጋር መኖር ይከብዳል። አርፈሽ መቀመጥ ነበር የነበረብሽ። ሄለን እንዳታገኛት አላልኩም ቴዲ? አዎ መሲ፣ ይኸውልሽ በአጋጣሚ ነው። እመኝኝ ደግሞ ከእንግዲህ አላገኛትም። መሲ፣ እኔ ከአንቺ ውጭ ማን አለኝ? አታናደኛ ታዲያ ቴዲ። በቃ ከቤተሰቦቼ ራቅ፣ ከወንጀል ራቅ። ለምንድን ነው የማትሰማኝ? በቃ ምንም ነገር ውስጥ አትነካካ። የማታውቃትን መሲ ነው የምሆንብህ። ነገሩን ሁሉ ነው እሺ የምገለባብጠው። ይኸውልሽ መሲ፣ ምንም አታስቢ። ከምንም ነገር ጋር አልነካከምሽ። ጓደኛዬ ግን ምን ሆነሽ ነው? ቆይ ምን ተፈጥሮ ነው?
እባክሽ አላውቅም። የሆነ መኪና መጥቶ ገጨኝ። ከዛ ራሴን ስቼ ነበር። ከዛ በቃ ሆስፒታል ነበርኩ። ያው ቤት ከሄድኩ ይጨነቃሉ ብዬ ነው። አላስቸገርኩሽማ ጓደኛዬ? አረ በጭራሽ። ለምን ብለሽ ታስቸግሪኛለሽ? እኔ ለራሴ ደንግጫለሁ። የገጨሽ መኪና ታስታውሻለሽ እንዴ? የቱ ጋር ነው የተገጨሽው? አረ ምንም ትዝ አይለኝም። የሆነ የሰፈር መንገድ ላይ ነው የተገጨሁት። የምን ሰፈር ማለቴ? ምን አይነት ሰፈር? የፍቅረኛዬ ሰፈር። የፍቅረኛሽ ፎቶ አለሽ? አዎ፣ ግን ስልክ የለም። የሊዛንም ስልክ በቃሌ ስለማውቅ አስደውዬላት ነው። ቤሉል ሆን ብሎ የተደረገ ይመስልሃል? አላውቅም፣ ግን ምናልባት እንደዛ ሊሆን ይችላል። ጓደኛዬ እስቲ ለማስታወስ ሞክሪ። የገጨሽን የመኪና አይነት የምታስታውሹ ይመስልሻል? በዚህ ሁኔታ ማስታወስ አትችልም። ስለዚህ ትንሽ ታገግም፣ ከዛ ሁሉንም ነገር እናጣራለን። ወይኔ እኔ እናት ከሞት እኮ ነው የተረፍሽው። አይዞሽ እሺ። በዛ ላይ እዚህ ጋር ንፋሱ ጥሩ አይደለም። ላንቺ ለይሽ ቦታ ይሻላል። እዛ ይሻልሻል። ነይ ቀስ ብለሽ አይዞሽ፣ ቀስ ብለሽ ሄሎ ማም፣ በስተመጨረሻ አነሳሽ። ቆይ ምን ሆነሽ ነው? ስራ ላይ ነበርኩ የኔ ልጅ፣ ለዛ ነው። እና ቀኑ ሙሉ ነው ስራ ላይ የምትሆኚው? አዎ ቀኑ ሙሉ። ቆይ ምን ተፈጥሮ ነው? ስሚኝ ማም፣ ወንድሜ በጣም ተናዷል። ቆይ ከዚህ ቤት ተብለሽዋል እንዴ? እንደዚህ አይነት ነገር በስልክ አይወራም እኮ የኔ ቆንጆ። ነገ በአካል አገኝሻለሁ። እኔ ጋር ትመጫለሽ። ለምን ማም? ማንም የለም፣ ብቻዬን ነኝ። አውሪኝ። አይሆንም፣ በስልክ አይወራም አልኩሽ። እሱ ያለኝን ግን አንድ ባንድ እነግርሻለሁ። ከኔ ጋር ባትነካኪ ይሻልሻል። ለልጅ ብዬ ነው የተውኩሽ እና ደግሞ ሁሉንም ወንጀሎችን አውቃለሁ ብሎሻል። ተይው እባክሽ፣ ወደዛ ምንም አያመጣም። ኧረ በለው ማም፣ እውነትም ከዚህ ቤት ወጣ ብለሽዋል? እንዴ ወንድሜ እኮ ነው። ምን ሆነሻል? የኔ ቆንጆ ሰላም ደሪ፣ ብዙ ስራ አለብኝ። ይሄ ነገር ምንም አላማረኝም። የሆነ ነገርም አለ። እንዴት ነው ቤሉል? ምን ነው ብቻህን? ብቻህን ስትል አልገባኝ። ማለቴ ጓደኛ የለችም እንዴ? አለች፣ ከላይ ናት። ሄሎ ቤሉል፣ እንዴት አመሸ? ይቅርታ ከመሸ ደወልኩልህ። ቀን እኮ ስልክ አላነሳ ብለኸኝ ነው። አዎ የማይመች ሁኔታ ውስጥ ነበርኩ፣ ለዛ ነው። እሺ ቤሉል፣ ተደብቄ ነው የማናግርህ። የሆነ አዲስ ነገር አይቼ ነበር። ምን አዲስ ነገር አለ? በስልክ ለማውራት አይመቸኝም። ነገ በአካል ላገኘህ? እሺ ይቻላል፣ እንገናኛለን። በቃ እሺ፣ ቻው፣ ሰላም ደር። እሺ ቻው። እንዴት ናችሁ ሰዎች? እንዴት ነህ አንተ ልጅ? ተሻለ? ደህና ነኝ እኮ ተሽሎኛል። ዝም ብለሽ ነው የምትጨነቂው? ተጨነቅኩ እንዴ? ለማናቸውም ራስን በደንብ ተንከባከብ እሺ። ብርድ ሰዓት ስለሆነ ሞቅ ሞቅ የሚያደርግህ ልብሶች ልበስ እሺ። ቤላዬ፣ እኔ እናንተ እናውራ። ቤሉል፣ አንተን እኮ ነው የማወራው። ምንድን ነው የምትፋጠጡት? ወይኔ ወደ ላይ ልውጣላችሁ እንዴ? ካላስቸገርን እሺ። እሺ
ቤሉል ቆይ ምን ልናደርግ ነው? እኔ እኮ እስካሁን ድረስ ጨንቆኛል። ቆይ የኤልሹ እናት በዚህ ልክ ጨካኝ ናት ማለት ነው? ሁሉንም ነገር እያወቅኩ ዝም ስል የፈራው መሰላት መሰለኝ። ቆይ ምንድን ነው የምታውቀው? ሊዛዬ ሄለን በጣም ብዙ ወንጀል ውስጥ እጇ አለበት። ምን አይነት መጥፎ ሴት እንደሆነች ለማወቅ ደግሞ ኤልሹ የኔ እህት አለመሆኗን ብቻ ማወቅ በቂ ነው። አዎ እሱማ ስራዎቿ በጣም ጨካኝ እንደሆነች ያሳያል። እኔን አግኝታኝ ራሱ ስታወራኝ አነጋገሯ ምን አይነት ሴት እንደሆነች ያስታውቃል። እኔ እኮ የታገዝኳት ኤልሹን ብዬ ነው። በአሁኑ ግን በጭራሽ አልተዋትም። ነገ ማውራት ያለብኝን ሰዎች ላውራና ያው አንቺ ደግሞ ጠበቃ ስለሆንሽ በዚህ ነገር በጣም ነው የምታገሽ። ቆይ ግን አይበለውና ቤቱን መውሰድ ብችልስ? እንኳን መውሰድ ቀርቶ የተወሰነ ድርሻ ቢኖራት ራሱ የቤት አይነካም። እንደ ተከበረ ነው የሚቀመጠው። መክፈል ያለብኝን ዋጋ ሁሉ ከፍላለሁ። እሺ በቃ አንተ ብቻ ተረጋጋ እንጂ በደንብ እናስብበታለን። እሺ በቃ ቤቲን ትቻት የመጣሁት አንተን ላውራ ብዬ ነው። እሺ በቃ እኔ ልሂድ። እሺ ሂጂ። የሚያስፈልግሽ ነገር ካለ ንገሪ። እሺ ምንድን ነው ይሹ? በጣም ልናደርግ። ቆይ ቀኑ ሙሉ ዘግተኝ ትውላለህ እንዴ? እዛ ላፕቶፕ ላይ ምንድን ነው ያለው? የሆነ ስራ እየሰራው ነበር። በቃ ስጨርስ መጣሁ። ባጨርስ አመጣም ነበር። እንደዛ ነው? እንደዛ አይደለም ይሹ፣ አስፈላጊ ነገር ሆኖብኝ ነው። በጣም ይቅርታሽ። እኔ የምልሽ እናትሽ ግን አናፍቅሽም? ብትናፍቀኝስ ምን አመጣለሁ? አትገናኙም ግን? እንዴ እንዴት እንገናኛለን? በጣም ብዙ ጊዜ ሆነን እኮ ከተገናኘን። ለሽምግልናው ስመጣ ያገኘኋት ነኝ። ለዛ እኮ ነው ቶሎ ቶሎ የሚከፋኝ፣ ማለቴ ብቸኝነት የሚሰማኝ። አይዞሽ እኔ ያለሁልሽ። ቆይ ግን ወጣም እንደምታደርግ አታውቂም? አይ ምንም አላውቅም። ኤልሺ ትወጂኛለሽ አይደል? ምን ጥያቄ አለው? ስለዚህ እውነቱን ንገሪኝ። አትዋሽኝማ። የምን እውነት ነው? ኧረ እኔ አልዋሽህም። እሺ የት እንደምንኖር አድራሻው ምናምን አልነገረች? ማለት ሄደን ሰርፕራይዝ ማድረግ እንችላለን። ሩቅም ብትሆን እኔ ወስድሻለሁ። ከዛ እየተደብቅን ምናምን ማየት ይችላል። ኧረ እኔ አላውቅም። ምንም የማውቀው ነገር የለም። እሺ በቃ ካላወቅሽ ምን አንቺ ደስተኛ እንድትሆኚ ብቻ ነው ፈልገው። ለጊዜው አላውቅም። ሳቅ ነገር አለው ሻዱ። እየጠየቅኩሽ ያሉት በጣም እርግጠኛ መሆንበትን ነገር ነው። ስለዚህ ስርዓትሽን ይዘሽ መልሽ። እኔ ምንም የማውቀው ነገር የለም። እንዲህ ብለህ መጠየቅህ ራሱ ንቀትና ድፍረት ነው። በጣም ባለጌድ ነህ አንተ። እኔ እኮ እናትህ ነኝ። የጠየቅኩሽ ጥያቄ ከእናትነት ጋር ምንም የሚያገናኘው ነገር የለም። ብዙ ነገር ውስጥ እንዳለሽበት ከረፈደም ቢሆን ገብቶኛል። ስለዚህ ልከራከርሽ አይደለም የመጣሁት። እሱን እዛ ሄደሽ ስትናዘዢ እውነቱን ታውጪዋለሽ። እጄ ላይ ያለው ማስረጃ በጣም ብዙ ነው። ስለዚህ አንድ ነገር መልሽልኝ። ቆይ አንተ ስለምንድን ነው የምታወራው? ታመምክ እንዴ? አንቺ አስመሳይ! አሁን አንድ ነገር ብቻ ነው የምጠይቅሽ። ኤልሹ እህቴ እንዳልሆነች ታውቃለች ወይስ አታውቅም? ማለት ማስመሰል ሰልችቶኛል። እዚህ ድራማ አትፍጠሪብኝ። ታውቃለች ወይስ አታውቅም? ስማኝ፣ ምን እየተፈጠረ እንደሆነ አላውቅም። መች ነው የሁሉ ነገር መፈጠር የጀመረው? መች ነው ነገሮች በሌላ አቅጣጫ ሄዱት? ለምንድን ነው ነገሮች መጥፎ እንደሆነ የሚያደርጉኝ?
እንዴት መጣሽ ነው? ሳሎን ትሆናለህ ብዬ ነበር ስፈልግ አጣሁክ። ከዛ እዚህ መጣሁ። እንኳን መጣሽ። ደብሮኝ ነበር። እዚህ ትንሽ እንቆይና እንገባለን። ምን ሆነክ ነው የደበረ? ምን ተፈጥሮ ነው? አይ በቃ ደብሮኝ ነበር። አንቺ ስትመጪ ቀለል አለኝ። ኧረ ቀለድክ ማለት ነው? እኔ እኮ እውነቴን የጠየቅኩ። እውነቴን ነው። አንቺን ሳይሽ ቀለል ይለኛል። አንድ የማመሰግንበት ነገር ይኖረኛል። በዚህ ሁሉ ሁኔታ ውስጥ ደግሞ አንቺ ከጎኔ ባትኖሪ ደግሞ አስቢው። ሁሌም ከጎን ነኝ። እሺ፣ ሲከፋህም፣ ሲደብርህም፣ ሲጨንቅህም እኔም ማናገር ትችላለህ። አውቃለሁ የኔ ፍቅር። አሁን ላይ ብዙ ግራ ያጋቡኝ ነገሮች አሉ። ምናልባት ለመልካም ናቸው ወይ ደግሞ መጥፎ ነገር፣ ከዚህም የባሰ ነገር ሊፈጠርም ይችላል። ከባድ ነገር ውስጥ እንዳለማ ገብቶኛል። ግን ቆይ ምንድን ነው የተፈጠረው? አንቺም አብረሽ መጨነቅ የለብሽም። የት ነው ያደረኩት ስልኬን? ሰላም ነው። ቤሩት በረንዳው ነው።